ጎንደር በከፍተኛ ጀብድ ተሰርቷል። እንግዲህ የባዕዴን ደንገጡር ፖሊስ መኪናውን ነው ጥሎ የፈረጠጠው። እንግዲህ እሱን ወደ እናንተ ለማድረስ እንሞክራለን። በድምጽ የተላከልንን የመጀመሪያ ሪፖርት ወደ እናንተ እናድረስና ከዚያ በመቀጠል ወደ ጽሁፍ ሪፖርቶች ወይም ዕለታዊ መረጃዎች እንሄዳለን። እስከ ፕሮግራማችን ማብቂያ ድረስ አብራችሁ እንድትቆዩ ነው በአክብሮት የምንጋብዛችሁ። እንዳልኩት እንግዲህ የሁሉንም አካባቢዎች ለመዳሰስ እንሞክራለን። ነገር ግን ደግሞ ሁሉንም እንደው ማዳረስ ባለመቻላችን ቅር እንዳትሰኙ ማለት ፈልጋለሁ። በተለይ የምትልኩልንን ቪዲዮዎች ሁሉንም ማዳረስ አንችልምና እንደው ከትልቅ ይቅርታ ጋር እንዳትቀየሙን ነው ማለት የምፈልገው። ምክንያቱም ያለችን ደቂቃ በጣም ትንሽ ነች። አሁን በቀጥታ ወደ ድምጽ ሪፖርቱ ነው የሚሄደው። እሱን ተከታትለን እንመለሳለን። በ2017 ዓ.ም የነበሩ በጎጃም ምድር የነበሩ አውደውጊያዎችን እንደሚከተለው ገልጻለሁ። አውደውጊያ በመጀመሪያ ደረጃ ተፈራ ዳምጤ ሁለተኛ ክፍለ ጦር መብረቁ ተፈራ ብርጌድ፣ ደጋዳሞት ብርጌድ፣ ጮቄ ብርጌድ እና መዝገቡ ዋለልኝ ጮቄ ብርጌድ በጋራ በመሆን እንዲሁም ዮሐንስ አለማየሁ ብርጌድ በጋራ በመሆን የተለያዩ ጀብዶችን በትላንትናው ዕለት ሲሰሩ ውለዋል። ሞጣ ከተማ ውስጥ በግራውንድ ኮንክሪት ምሽግ ተደብቆ ህዝብ እያስተዳደርኩ ነው እያለ የሚገኘው የብልጽግና ገዳይ ቡድን ከግንቦት 22 2017 ዓ.ም ጀምሮ ለተከታታይ 5 ቀናት ከወይኑ ውሃ ከሞጣ እንዲሁም በአዴት አቅጣጫ ወደ ግንብ ገራገራ አለኝ የሚለውን ከባድ መሳሪያ እየተጠቀመ የተንቀሳቀሰ ቢሆንም በነበልባሎቹ የመብረቁ ተፈራ ልጆች በር በመዝጋት ግንባሩን ቀጥቅጠው ሲከላከሉ ከቆዩ በኋላ ግንቦት 27 በትላንትናው ዕለት ማለት ነው 2017 ዓ.ም ደጋዳሞት ብርጌድ ጋር ካራጤ እስከ ቧች ቻይና ካምፕ በተደረገ ጥምር ማጥቃት ትልቅ ጀብድ ተሰርቷል። የመዝገበ ጮቄም እና መዝገቡ ዋለልኝ ጥምር ሻለቃ ሞጣ ከርኗሪ መውጫ በስተበሳሳይ የመብረቁ ተፈራ ብርጌድ አንደኛና ሁለተኛ ሻለቃ ሞጣ ኮንክሪት ካምፕና በደረቅ ወንዝ ውጥረት በመፍጠር ጣላትን በመፈናፈኛ አሳጥቶት ውሏል። በዚህ ግንባር እጅግ ከባድ የሆነ ትንቅንቅ የተደረገ ቢሆንም ብዙ ድሎችን ማግኘት ተችሏል። 14 የተማረከ ክላሽ ማግኘት ተችሏል። ከ60 በላይ ኃይል መደምሰስ ተችሏል። 100 አለቃና 50 አለቃ ማድረግ ያላቸው ሌሎችን ማግኘት አልቻልንም እንጂ 5 ከፍተኛ አመራር የሆኑ ለማሳያም 100 አለቃና 50 አለቃ ማድረግ ያላቸው 2 የመከላከያ መሪዎች መደምሰሳቸውን አረጋግጠናል። ከ25 በላይ ቁስለኞችን በሁለት መኪና ጭኖ እንዲሄድ አድርገናል። 2400 በላይ ተተኳሽ መማረክ ችለናል። የክላሽ ተተኳሽ እንዲሁም ከ500 በላይ የብሬን ተተኳሾችን መማረክ ችለናል። የሁለተኛ ተፈራ ዳምጤ ክፍለ ጦር አዳኙ ኮማንዶ ተወርዋሪ ኃይልና ዮሐንስ አለማየሁ ብርጌድ በጋራ ጎንጂ ቆልላ አዲስ አለም ከተማና ግንብ ገረገራ በተባለ ቦታ ውጊያ የተካሄደ ሲሆን 5 የጠላት ኃይልን በመደምሰስ 3ቱን በማቁሰል ጠላት አስከሬውን እያዝረከረከ እንዲመለስ ማድረግ ተችሏል። በትላንትናው ዕለት ማለት ነው። ጎጃም አገው ምድር 3ኛ ክፍለ ጦር 10 አለቃ ኤፍሬም አጥናፉ ብርጌድ በ26 ማለት ነው ለትላንት አጥቢያ 3 ሰዓት ከምሽቱ 3 ሰዓት አካባቢ በሰራችው ልዩ ኦፕሬሽን ሴቶቻችን ላይ ጾታዊ ጥቃት እየፈጸሙ የነበሩ የስርዓቱ ወንበር አስጠባቂ ሚሊሻዎች ላይ መብረቃዊ እርምጃ ተወስዶባቸዋል። በአማራ ክልል የገባው የአብይ አህመድ ሰራዊት በጎጃም ምድር ላይ እጅግ አሰቃቂ የሆኑ ድርጊቶችን እየፈጸመ ይገኛል። በዚህም ተማሪዎችን ከትምህርት ቤት በማውጣት እየደፈረ ነው። ሴቶችን እየደፈረ ያንገላታ ነው። ምሽት በመጠበቅ በምሽት የሚንቀሳቀሱ ሰዎችን ከሆቴል ቤት የሚወጡትን እየደፈረ ነው። ኪሳቸውን እየመነተፈ ሞባይል እየነጠቀ ነው። ህዝባችን በስቃይ እየተገኘ ነው። በየቦታው እየተገደሉ ወጣቶች በዲች እንዲገኙ እየተደረገ ነው። ይሄን ሲያደርጉ የነበሩ ናቸው ጀግናው የ10 አለቃ ኤፍሬም አጥናፉ ብርጌድ አባላት ሰርገው በመግባት ከተማ ውስጥ አዲስ ቅዳም ላይ ይሄንን ኦፕሬሽን በመስራት ሚኒሻዎችን በመግደል ታላቅ ጀብዱ መፈጸም ችለዋል ማለት ነው። ሌላው ውጊያ የተደረገው በትላንትናው ዕለት ሳሙኤላዊ ከ9ኛ ክፍለ ጦር ሰማ ብርጌድና አባይ ሸለቆ ብርጌድ በጋራ እናርጅና ወጋተ ወረዳ ውስጥ አራራ በምትባል ልዩ ቦታ የተጀመረው ውጊያ ሁለተኛ ቀኑን ይዞ ሰንብቷል። በዚህም ጠላት እንደ ቅጠል ረግፏል። የደብረ ወርቅ ሆስፒታልና የፈለገ ጤና ጣቢያ በቁስለኛ ተጨናንቋል ማለት ነው።
ጠላት ወደዚህ ቀጠና እየተንቀሳቀሰ ቢሆንም አይበገሬዎቹ ግን ጠላትን በመረፍረፍ የአባቶቻችንን ወኔ በመያዝ እያስጨነቁት እየጨፈጨፉት እየገደሉ እየደመሰሱ ይገኛሉ። የጠላት ወኔን በመስበር ቅስሙን በመስመር ወደ መጣበት እንዲመለስ ማድረግ ተችሏል። ሌላው ብልጽግና አሰልጥኖ የላካትን ደህንነት መያዝ ተችሏል። ምንድነው ብልጽግና እያደረገ ያለው? ህፃናትን በመሰብሰብ በተለይ ትግሉን ላይረዱት ይችላሉ፣ ገንዘብ ሊገዛቸው ይችላሉ፣ ሆዳቸው ሊገዛቸው ይችላል የሚሉትን ትላልቆችንና ህፃናትን በማሰልጠን ወደ ፋኖ ካምፕ በመላክ የፋኖን ቁጥር፣ የፋኖን መሳሪያ፣ የፋኖን አጠቃላይ እንቅስቃሴ ለመሰለል የሚያደርገው ጥረት በተደጋጋሚ እየከሸፈበት ይገኛል። ከዚህ በፊትም በቀኝጌታ ይፍታይ ንጉሴ ክፍለ ጦር በተለያዩ ቦታዎች ላይ በተለይ ንጉስ ተክለ ሃይማኖት ብርጌድ ላይ ህፃናትን በመላክ ደህንነት ስራ ለመስራት ሞክሯል። አሁንም በተመሳሳይ ወደዚህ ወደ አረንዘው ጎንቻ ብርጌድ ህፃናትን 20 ሺህ ብር ሰጣለሁ በማለት ህፃኖችን ሴቶችን ወንድ አስመስሎ አልብሶ በመላክ እንዲሰልሉ አድርጎ ነበር። ነገር ግን በተለያየ መልኩ የደረጀው የፈረጠመው የአማራ ብሔራዊ ኃይል የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና በዚህ በአረንዘው ጎንቻ ብርጌድ ውስጥ የሚገኙ የፋኖ የደህንነት አባላት ይህችን ልጅ አንቆ መያዝና ለምን እንደተላከች እነማን አብረዋት እንደተላኩ ማረጋገጥ ተችሎ እነዚህን ሰላዮችን በቁጥጥር ስር ማዋል ተችሏል ማለት ነው። በዚህ አጋጣሚ መንገር የምፈልገው አሁን የአማራ ፋኖ በደንብ የጠነከረ የደረጀ ነው። መዋቅራዊ ሰንሰለቱ የጠበቀ ነው። ማንም ሰው ወደ ፋኖ መጣለው ብሎ የሚያስብ ከሆነ በእንደዚህ አይነት መልኩ ያለምንም ማቅማማት በቅድሚያ አንቀን የምንይዘው መሆኑን ማረጋገጥ እወዳለሁ። ፋኖ የተደራጀው በብዙ ነገር ተደራጅቷል። በኢኮኖሚ ራሱን ችሎ ጠንክሯል። በትጥቅ ራሱን ችሎ ጠንክሯል። በሰው ኃይል ራሱን ችሎ ጠንክሯል። በደህንነት በኩልም አሉ የሚባሉ የደህንነት መዋቅሮችን በመስራት እጅግ በሚገርም ሁኔታ ከተማ ገብተን ኦፕሬሽን መስራት እየቻልነ ጠላትን ውስጡ ቢሮአቸው ድረስ በመግባት አፈንፍነን ምን እንደሚያደርጉ መያዝ የሚያስችል አቅም ላይ እንገኛለን። በደንብ የጠነከረ የሰለጠነ ወታደር የሰለጠነ የደህንነት መዋቅር መዘርጋት ችለናል። በዚህም እየተላኩ ያሉትን የብልጽግና ጆሮ ጠቢዎችንና ደህንነቶችን አንቀን እየያዝን እና ከከተማም ጭምር እየገባን አንቀን እያወጣን መሆኑን ሊታወቅ ይገባል ማለት ነው። በዛሬው ዕለት እንግዲህ በተመሳሳይ በትላንትናው ዕለት በግንቦት 27 ማለት ነው ደብረ ማርቆስ ላይ እገታዎች እየተፈጸሙ ነው። እንደሚታወቀው የአማራ ሕዝብ የገባበት አሁን እየገባበት ያለው ቀውስ በጣም የሚያስደነግጥ ቀውስ ነው። ይሄ ወራሪና ተስፋፊ ኃይል የአብይ አህመድ አሸባሪ ሰራዊት ወደ ክልላችን ከገባ ጀምሮ ህዝባችን እየታፈነ ህፃናት እየታፈኑ ባለሀብቶች እየታፈኑ በየከተማው ብር አምጡ እየተባለ ይገኛል ማለት ነው። እናም እነዚህን ብር አምጡ የሚባሉ ሰዎች በየቦታው ባለሀብቱ 300 ሺህ ብር 1 ሚሊዮን 2 ሚሊዮን 3 ሚሊዮን ድረስ ተጠይቋል። በተለይ ደብረ ማርቆስ ላይ ባህር ዳር ላይ እና ሌሎች ከተሞችም ላይ የጎንደር ላይ ጭምር ሳይቀር በተለያዩ ቦታዎች ላይ እየታፈኑ ብር እንዲከፍሉ እየተደረገ ነው። ማንም ህዝብ ማወቅ ያለበት በዚህ ሁኔታ እያፈነ ያለ መንግስት ነው። መንግስት ያደራጀው ኃይል አለ። ከተማ ላይ የአድማ ብተናዎችን ሚኒሻዎችን የካቢኔ አባላት የሚመሩት ህቡ ቡድን በማደራጀት ህዝባችን ቀን ተቀን እንዲሰቃይ እንዲከፍል እንዲዘረፍ እየተደረገ ነው። ይሄን ደግሞ አደረገው የሚሉት እነሱ በእነሱ አባባል ፋኖ አደረገው ፋኖ ዘረፋችሁ ለማለት ነው። ነገር ግን ህዝቡ ያውቃል፣ ማን እንዳፈነው ያውቃል፣ ማን ብር እየጠየቀው እንደሆነ ስለሚያውቅ ህዝባችን ከማን ጎን እንደሚቆም ጠንቅቆ ያውቃል ማለት ነው። በዛሬው ዕለት ማረጋገጥ የተቻለው ይሄው ነው። ደብረ ማርቆስ አካባቢ ኪዳነ ምህረት ጸበል የሚባል አለ። እንግዲህ በማረሚያ ቤት በኩል ኪዳነ ምህረት ጸበል አለች። በዛ ጸበል በኩል ሰዎችን በማፈን 300 ሺህ ብር አምጡ በማለት ያሰቃዩ ነበር። ነገር ግን ህብረተሰቡ በደረሰው ጥቆማ መሰረት በዛ አካባቢ ታፍነዋል ቤተሰቦቻችን ብሎ በፍለጋ በማድረግ ሲሄድ የአንዳንድ የአድማ ብተና አባላትም ተከትሏቸው ሄደው ስለነበር እነዚህ ዘራፊ አካላት አፋኝ አካላት ሲያዙ የፖሊስ ልጆች ፖሊሶች በተለይ የማረሚያ ቤት ፖሊስ የነበረው የሚያስተዳድረው አካል ልጆች ሆነው መገኘታቸውን አረጋግጠናል። በዚህ ሁኔታ እና እዚህ ደብረ ማርቆስም ይሁን ሌሎች አካባቢዎች ላይ እፈና እያደረገ ያለው መንግስት ነው። መንግስት ህቡ ቡድን በማደራጀት ምሽት ላይ ሚኒሻዎችን በማደራጀት ምሽት ላይ አድማ ብተናውን በማደራጀት ህዝባችን እንዲማረር በኢኮኖሚ እንዲደቅ ሰላም እንዳያገኝ እንዲዋከብ እንዲፈራ
ቴሮሪስት ግሩፕ በማደራጀት አብይ አህመድ ህዝባችንን እየጨፈጨፈ እያሰቃየ ይገኛል። ነገር ግን ጀግናው ህዝባችን በስነ ልቦናው የታጠቀው ህዝባችን የሚኒሊክ ልጅ የሆነው ህዝባችን የአፄ ቴዎድሮስ መንፈስ የተላበሰው ህዝባችን አሁንም ተስፋ ባለመቁረጥ ይሄንን ጋማ በመያዝ መንግስትን ውስጥ ለውስጥ በመሸርሸር አጋርነቱን እያሳየን ይገኛል። በዚህ አጋጣሚ በዚህ ተሳትፎ ያደረጋችሁ የትኛውም አካላት እናመሰግናለን። ይሄንን በአጭር ጊዜ ውስጥ አቁመን የመንግስትን የደህንነት መዋቅር እያፈራረስነ እንደዚህ አይነት ህቡ አደረጃጀቶችን እናንተን የሚያሰቃያችሁን በድርም በምንም በአጠቃላይ በኬላም ቢሆን የተደራጃችሁ መረጃ ስጡን። እኛ ገብተን እያነቅን የምናወጣቸው መሆኑን ቃል እገባለሁ። በዚህ አጋጣሚ ይሄንን ተደርጓል ማለት ነው። በዛሬው ዕለት ግንቦት 28 2017 ዓ.ም የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና 24 ሰዓት አባይት ሁነቶች አሉ። በጣም ከፍተኛ የሆኑ ጀብዶች አሉ። እንግዲህ ጠላት ወደኛ ምድር ሲገባ አንገት አስደፋለሁ ብሎ ህዝባችንን መሳሪያ አስወርዳለሁ ትጥቁን አይደለም ሱሪውን አስወርዳለሁ ብሎ የመጣው ጠላት ሱሪውን እያስወለቅን መሳሪያውን እየተቀበልን እያስፈረጠጥ ነው ድል በድል እየሆንን እንገኛለን። አንደኛ ክፍለ ጦር የጠላት ራዳር በፋኖ ከጥቅም ውጭ የሆነበት አውደ ውጊያ ተደርጓል። በባህር ዳር ዙሪያ ማለት ነው። በባህር ዳር ብርጌድ ግንቦት 27 2017 ዓ.ም ከሰዓት በኋላ ከ10 ሰዓት ተኩል እስከ 12 ሰዓት ድረስ ጥምር ጦር ነኝ ብሎ የሚጠራውን የአብይ አህመድ ግሳንግስ ሰራዊት ወገልሳ ቀጠና ነጭ ድንጋይ ተራራ ላይ ማለትም ከምዕራብ እዝ መኮድ ካምፕ 1 ኪሎ ሜትር ባህር ዳር ከተማ ከበላይ ዘለቀ ኤርፖርት 700 ሜትር ከዚያ ባነሰ እንዲሁም ወገልሳ ዘጌ ከመገንጠያ ካለው የጠላት ራዳር 500 ሜትር በቅርብ ርቀት በመሆን ዘጌ መገንጠያ ላይ ለሁለት ዓመታት በተከታታይ በፍተሻ መልኩ ጠላት ህዝባችንን የሚያሰቃይበትን ኬላ በድሽቃና በብሬን በመደብደብ አንድ ሙትና 4 ቁስለኛ በማድረግ ኬላውን በማስለቀቅ የጠላት ኃይል እየደበደቡ ወደ ካምፕ አሱርጠው ካስገቡ በኋላ በረኸኞቹ አናብስት ሻለቃዎች ተከታትለው ጠላት የገባበትን ካምፕ እና የሚመካበትን ራዳር በድሽቃ በመደብደብ ከጥቅም ውጭ አድርገው በርካታ ቁሳዊ ክሳራ እና ሰብአዊ ክሳራ ማድረስ ችለዋል። እንግዲህ ባህር ዳር ዙሪያዋን ከበን እያንቀጠቀጥናት እንገኛለን። በ500 ሜትር እና በ700 ሜትር ርቀት እኛ አለን። በዚህም ራዳሩን በመደብደብ ከጥቅም ውጭ በትላንትናው ምሽት ማለት ነው ማድረግ ችለናል። ሁለተኛ ጃዊ መተከል አራተኛ ክፍለ ጦር በጃዊ ቀጠና ኩምብርና ጃሂማላ ለሁለት ሳምንት ያክል መሽጎ የቆየው የአብይ አህመድ ወንበር አስጠባቂ ሰራዊት ቀጠናውን መልቀቁን አስለቅቀነዋል። ቀጠናውን ማስለቀቅ ተችሏል። በቀን 27/09/2017 ዓ.ም ከሌሊቱ 7 ሰዓት ጀምሮ በፍርሃት መንፈስ ጨለማን በመጠቀም የፋኖን ቅድመ ዝግጅት የተረዳው ጠላት እግሬ አውጪኝ በማለት ወደ ፈንድቃ ከተማ ፈርጥቷል። ጠላት በቀጠናው በቆይታው ወቅት በደረሰበት ኪሳራ ለቆ እንዲወጣ ተገዷል። ይህም ሲባል ጠላትን ረፍት በመንሳት በመነዝነዝ በየጊዜው ትንኮሳ በማድረግ ስቦ በማስከዳት ረፍት መንሳት ተማሮ እንዲለቅ ሆኗል። እዚህ መታወቅ ያለበት በቀን ውጊያ እየተደረገ በዚህ ቀጠና የያዘውን በያዘው ቦታ ላይ ረፍት እንዳያገኝ በማድረግ ሁልጊዜ በመውጋት ሁልጊዜ በማስከዳት ሁልጊዜ ረፍት በመንሳት ደፈጣ እንዲያድሩ ደፈጣ የገቡትን በመምታት ረፍት ስለነሳ ነው ይሄንን ቦታ በግድ ለቆ እንዲወጣ አድርገናል ማለት ነው። ሌላው ጠላት መክዳቱን አሁንም እንደቀጠለ ነው። ከመከላከያ ወደ ፋኖ እየተቀላቀለ አመራሮች መጥተዋል። 50 አለቃ ጌታ ሰው ሽታዬ የሚባል ምዕራብ እዝ 5ኛ መካናይዝድ ቢኤም እና መድፈኛ ኦፒ ኃላፊው ወደ አማራ ፋኖ ብሔራዊ ኃይል አንደኛ ክፍለ ጦር ሻለቃ ንሙት ያዛቸው ብርጌድን መቀላቀሉን የቀጠናው አስተባባሪ አረጋግጧል ማለት ነው። ጀብዶችም እንደቀጠሉ ናቸው። በቦክስ ከሚኒሻ መሳሪያ የማረከ ጀግና ወጣት አማኑ ገሌ የሚባል መሸንቲ ላይ በትላንትናው ዕለት ምሽት ላይ ማለት ነው ፎጣ ለባሽ አንፈልግም፣ ፎጣ ከለበሳችሁ የፋኖ ደጋፊ ናችሁ፣ ስለዚህ ኑ እናንተ እናስራችኋለን ብሎ በሚንቀሳቀስበት ጊዜ አጠገቡ የነበሩ አካላት የፋኖ ልጆች የፋኖ ቤተሰብ የነበሩት የፋኖ መንፈስ ያላቸው የፋኖን ማሸነፍ የሚጠባበቁት የዚህ የመራዊ አካባቢ ያሉ ልጆች ቃታውን አስቀድመው ቃታ ከፍቶ ሊመታቸው የነበረ ቢሆንም ቃታውን ዘለው ይዘው በመያዝ ቃታውን በመድፈን ወይም ቃታውን በመመለስ የአፈሙዙን በመያዝ እና ይችን መሳሪያ በመቀማት በትላንትናው ዕለት ምሽት ላይ ማለት ነው ፋኖን መቀላቀል ችለዋል። እንደዚህ አይነት ጀብዶች አሉ። አማራ የሆነ ወጣት በሙሉ ፋኖ ነው። ፋኖን ለመቀላቀል ደግሞ ዝግጁ ነን። ስለዚህ መሳሪያ እየያዙ
እያስጨነቁ ወደኛ እየተቀላቀሉ ይገኛል ማለት ነው። ህዝባዊ ድርጅቶች ተጠናክረው ቀጥለዋል። ህዝባዊ ደጀነቶች በተለያየ አካባቢ ባቸፈር፣ በሜጫ፣ በቋሪት በተደረገ ህዝባዊ መድረኮች በየትኛውም መንገድ ለሚደረገው ትግል የሚከፈለውን መስዋዕትነት ለመክፈልና ለማሸነፍ ከፋኖ ጋር እንደሚሰለፉ ያወያያናቸው ህዝቦች ገልጸዋል። ባህላችንን፣ እምነታችንን፣ እሴታችንንና ማንነታችንን እየደፈረ ያለውን የአብይ አህመድ ስርዓት ሳንገረስስ አንመለስም ሲሉም ተደምጠዋል። ትግሉ የፋኖ ሳይሆን የኛ ነው።